ቀላል እንዴ ከእናንተ ለምፈልግ ከዚህ በኋላ እንደዚህ እንዳለ በቃ ሰላም አንጀ ሰውዬ ሶስና ሰላም እንፍጠር። ለምንድን ነው እነሱን የምንረብሻቸው? ተው እኔ እናንተ መስማማት ባንችል እንኳን እነሱን ተዋቸው እያለች ስራ ነው አይደለ? ከስራ ነው በቃ ዋናው ኦዲየንስንም ሶስና ሃይሚ አንድ ሆኑ። ሃይሚ ሶስናን አመነቻት ብዬ አስባለሁ። እንደው ዳኒማ ብቻውን አውላላ ሜዳ ላይ ካልቀረ ሞት ነው። ያሳዝናል በጣም ከምነግራችሁ በላይ የሶሲና የሃይሚ አንድ መሆን በጣም ነው ደስ ያለኝ ዛሬ። እውነት ለመናገር በጣም እውነት ደስ ይላል። በዚህ አይነት ሴት ልጅ ማለት በመጀመሪያም ቢሆን ሶሲ እኮ ምንም ጥፋት አልነበረባትም። ጥፋቱን ያመጣው ዳኒ ነው። ለዳኒ የሰጠችው መልስ እውነት በጣም በቃ ሃይሚ ልቧ እንደሰበረው ነው እኔ ያየሁት። እንደ ዛሬ አሳዝናኝ አታውቅም ሃይሚ። ለምን ግራም ያጋባ ነገር ውስጥ ስለጨመራት ዳኒ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሁሉ ሰላም ነው? እንዴት ናችሁ? አለው እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ከመሸን የመጣው ዛሬ ስራ በዝቶብኝ ግን ቪዲዮ እንደተለቀቀ ነው ያየሁት። እንደምታዩት እንግዲህ ዳኒ በጣም በቃ መቸከስ ይችላል። ምንም አይነት ነገር ቁም ነገር ያለው ነገር አላወራም። ግን በዚህን ያክል ሰላም እንፍጠር ከህይወታቸው እንውጣ ስትለው ባለቤቱ በዚህ ልክ ለምን እሺ እንደማይል ለምን እንደሚያወዛግባቸው ግራን የሚያጋባው በጣም ብዙ ልጆች ደግሞ ላይቭ ላይ ገስት ላይ ሆነው በቲክቶክ ዳኒ ከህይወታቸው እንዲወጣ በጣም እየለመኑት ነው። በዚህ አጋጣሚ እናንተ ማለት ነው ሰው ማውረድም ከፍ ማድረግም ታውቁበት የለ የጨረቃ ፋሚሊ ለምን አታቀምሱትም? ለምን እየሄዳችሁ ቪው ታዩለታላችሁ? ሃይሚን ሲያስደስታት አላያችሁም አይደለ? ሃይሚን የሚያስደስትላችሁ እንጂ ሃይሚን የሚያስከፋባችሁ ሰው አትፈልጉም አይደል እንዴ? ምን ነው እኛ በአረብ ሀገር እየተቃጠልን አይደል እንዴ ቪዲዮ ስንሰራ ምዘቀዝቁን ሃይሚን እንደዛውም አስተያየት ሰጣችሁ ብላችሁ። ታዲያ ዛሬ ዳኒ ሳታፈቅረው በግድ አፍቅረኝ እያለ ስሜቷ እንደዚህ ሲያስጨንቃት ፊቷ እንኳን እንደዛ ጥርት ያለ አበባ የመሰለች ፊቷ ማለት ነው ዛሬ እንደዚህ በቃ እንዴት ነው በጣም ስላናደዳት የሆነ በቃ እንዴት ነው ቀይር ያለ ፊት ስታዩ ለምን ዝም አላችሁ እናንተ የቲክቶከር አሽቃባጭ ኩላ ማለት ነው? እኛስ ማለት ነው ስለምንወዳት ከብሩክ ጋር ስትጣላ ብሩክ ጋር ለምን እንዴት ሆኛለሽ እንዲህ አታድርጊ ብለን ነው የተናገርናት እንጂ ሌላ ነገር ከብሩክ እንድትልቅ ወይም ደግሞ ሌላ በሷ ላይ ተንኮል አስበን ወይም ደግሞ በሷ ቀንተን አይደለም እኛ የምንናገራት። ዛሬ ራሱ ቪዲዮ ሰርቼ አንቺ እየቀባሻት ነው እንዲቀቤ እኔ ምን አልኳት? እኔ እኮ ከባሏ ጋር እንዳትጣላ ለባሏ ነው እየተከራከርኩ ያለሁት። ምክንያቱም እሱን የሚጠሉ አሉ የሚዘቀዝቁት አሉ። ለነሱ ነው መልስ ሰጥና ስጋፈጥ የነበረው። ምክንያቱም ሃይሚ ደግሞ የምታረገው ነገር ጥሩ ስላልሆነ እሱን በጥፊ ማለት እሱን ከፍ ዝቅ ማድረግ አስፈላጊ ስላልሆነ ነገም ቢሆን እሷ ፕራንክ ስለምታደርግ በዚህ ልክ ጸው እንዳይረዝም ጓደኝነታቸው ፍቅራቸው እንዳይሻክር ሃይሚ ከነበረችበት ሰከን እንድትል ነው እንጂ እኔ እኮ ከዳኒ ጋር ሁኚ ብዬ ማሽቃበጥ እችላለሁ ለሃይሚ መጥፎ ነገር ባስብ ኖሮ ማለት ነው። ግን እንድትስተካከል ስለፈለኩ ነው እኔ ሁሉንም ነገር የምናገረው ማለት ነው። የጥላቻ አይደለም። እስኪ ዛሬ እውነት እናንተ ሃይሚን የምትወዷት ከሆነ ማለት ነው ይሄ ዳኒ ተብዬውን የብሩክ ደጋፊዎች ናቸው እንዳውም ለምን በቃ በዚህ ልክ ለምንድን ነው የምታስጨንቃት ብለው ሲጋፈጡ ያየሁት። እናንተ የት ናችሁ? ሃይሚን እንወዳታለን የምትሉት እንዲህ ሲያስጨንቃት የት ናችሁ? ምን እናንተ አሁን ተወዷታላችሁ? የምቀኝነታችሁ ጥግ ማለት ነው። በጣም ነው የሚያሳፍረው። በዚህ አጋጣሚ ሶሲ በጣም ሰላምን ትፈልጋለች። በጣም ሃይሚና እሷ ይቅርታ ተባብለዋል። ድጋሚ የሚያጣላቸው ነገር ከሌለ ይጣላሉ ብዬ አላስብም። አሁን እንደተረጋጋን በዚሁ እንዳለን ሰላም እናወርድ ሰላም እንሆን ብላ ሶሲ እንግዲህ እያያችሁ ነው እንዴት እንደምትለምነው። አብረን መሆን ባንችል እንኳን ከነሱ የህይወት እንውጣና የራሳቸውን ኑሮ ይኑሩበት አትበጥብጣቸው እያለች ነው። ጓደኝነት ማለት እንዲህ ነው። መዋለድ ቋንቋ ነው። ዛሬ ደግሞ እያወራች ከብሩክ ጋር እያወራች ብሎ ሊያንጸባርቅ ለተመልካቹ ስሙን ሊያስጠፋ ውሻ ነው ዳኒ ተብዬው። እሺ ውሻ አይደለም እንኳን ለሃይሚ ለሶሲም አይመጥን። ሃይሚማ ጭራሽ ትበዛበታለች። ሃይሚማ ትበዛበታለች። ለሶሲ አይመጥንም። ሰው ከሰውነት በርግጥ ከፍ ዝቅ አይባልም፣ ግን ሬስፔክት የጎደለው ሰው አያስፈልግም። በጣም የወረደ አስተሳሰብ ያለው ሰው እንደሱ አይቻል አቅም እኔ በህይወቴ ማለት ነው። ለሚስቱ ክብር የለው ትርፍ አንጀት አለች። እውነቷን ነው እግዚአብሔርን። ዛሬ ደግሞ የሀብ ሚስት ወይኔ ትርፍ አንጀት ከና አስወግድልሃለሁ ብላለች። ታስወግድ እውነት እንደው ሄዶ ባስወገደችው ቡታጅራ ላይ ሄዶ በጣም ደስ ይለኝ ነበር በዚህ አጋጣሚ ማለት ነውና
በጣም በቃ አሁን ሀይሚ ያለችበት ነገር በጣም በቃ ከምንጊዜውም የእናንተ አለሁ ባይነት ያስፈልጋታል። ምክንያቱም በጣም ከፍቷታል። በጣም ዲፕሬሽን ውስጥ ነው ያለችው እንደማያት ከሆነ ማለት ነው። ገባችሁ አይደለ? ስለዚህ አለን ባዮቹ እስኪ ዛሬ የት ናቸው? ብሩኬ እኮ የደስታ ምንጯ ነው፣ የደስታ እንትኗ ነው። ለዛ ነው እኛ የምንከራከረው። ብሩክ ከሆነ ተጎድታም አትጎዳም። ግን ብሩክን ተጠቀማችሁበት፣ ተጠቀመበት። ይኸው ዛሬ ግን ዳኒ ማለት ነው በሳምንት ባልሞላ ውስጥ ለሷ የማይመጥናትን ነገር ተናግሮ አስከፋት። እንዲህ ተከፍታ አይቻት ማለቅም። በዚህ በአንድ አመት ውስጥ እንደዚህ አሳዝናኝ ተከፍታ አይቻለቅም። በቃ አይቻለቅም። ምን እንጃ እኔ እስካሁን አይታየኝም። ዛሬ ግን በጣም አሳዝናኛለች። በጣም ማለት ነው። ግን ደግሞ ከሶሲ ጋር ፒስ ስለሆኑ በጣም ደስ ብሎኛል። ምክንያቱም ሶሲ እንደምናያት ክፉ ሰው አይደለችም። በጣም ምስኪን ናት ማለት እንደምታዩት እንደ ሰውም ባለባበሱ አይደለም መለካት ያለባችሁ። እንደውም ዳኒ እባብ ነው። ዳኒ ልቡ አይገኝም። እባብ ልቡን አይቶ እግር ነሳው ይባላል። የሀገሬ ሰው ተረስ ይደረስ። በጣም ነገረኛ ነገር የሚጠመዳል እሱ ነው። ሀይሚን ራሱ ወደዚህ ነገር ውስጥ እንድትገባ ያደረገው እሱ ነው ብዬ ነው የማስበው፣ አሁን ላይ ሳስበው ማለት ነው። እና በጣም ያሳዝናል፣ በጣም ያሳፍራል። አሁን ላይ ግን ከሀይሚ ጎን ነን የምትሉ በሆነ ነገር ዳኒን ማለት ነው መቅጣት አለባችሁ። የምሬ ነው ብላችሁ እውነት የጠቀማችኋት አይምሰላችሁ። ከሱ ጋር ከዳኒ ጋር እያቀናበራችሁ ደግሞ ፎቶ የምትፖስቱ ሰዎች ስነ ስርዓታችሁን ብትይዙ የተሻለ ነው። ሀብ ዛሬ ምን አላችሁ? እናንተ ብትቃጠሉም እነሱ እንደሆኑ ነገ ጠዋት አብረው ናቸው አለ ነው። ይሄ አብረው እኛም አብሮ እንዲሆኑልን ነው የምንፈልገው። አብሮነታቸውን ነው የምንፈልገው። እዚህ ኮሜንት ስር የምታሽቃብጡ ለምን ሀይሚ ብቻዋን ለምን ጀግና አላልሻትም? ለምን ብሩክን ትደግፊያለሽ ብላችሁ ቅጥል ነው የምትሉት አይደለ? ለዛ ነው በብዛት በሀይሚ በኩል የምጠሉኝ ሰዎች ለምን ሀይሚን ብቻ ለምን አታደንቂም? ለምን ስለ ሀይሚ ብቻ አታወሪም የምትሉ ሰዎች ናቸው። ገባችሁ? እኔ ደግሞ ሀይሚ እየሄደች ያለችበት ትክክል ስላልሆነ ብሩክን የሚያሳጣት ነገር ላይ ስትሆን ማውራቴን አላቆምም። ነገም ዛሬም ማውራቴን አላቆምም ማለት ነው። እነሱም ደግሞ አብሮነታቸው ለዘላለም ይቀጥላል። ከዛ እናንተ ቅጥል ትላላችሁ። ቅጥል ማለት ነው ምንም አታሙጡም። ዛሬ ላይ ማለት ነው ግብግብ ያላችሁት የባሰ አብረው ሲመጡ ምን እንደምትሆኑ ማየት እፈልጋለሁ። እና እነሱ አብረው ሲመጡ የምጽፉትን ኮሜንት እና ዛሬ ላይ ለሀይሚም ለብሩክ የመጻፋችሁን ኮሜንት ነው ፖስት አለ ያልኩት እንጂ ዝም ብዬ እኮ አይደለም። የዛን ሰዓት ምን እንደምትሉ አይቼ ነው ታዝቢያችሁ ነው የምፖስተው እንጂ ዝም ብዬ አይደለም። እና ለማንኛውም ያራ ደግሞ ለማንኛውም በጣም ዛሬ ተመችቶኛል። ሀይሚ ደስ ባይላትም መልሷ በጣም ነው የተመቸኝ ከምነግራችሁ በላይ። ለሁሉም ነገር ጊዜ ያለው ሁሉም ነገር ጊዜ ያስተካክለዋል። ብሩኬ ደግሞ ታሟል የምትሉ ልጆች ብሩክ አልታመመም። ጨጓራ አሞታል። ጨጓራ በሽታ ጨጓራውን ታሟል። ያው ሀይሚ ስላለች ነው በረገራችን እንደዚህ ያላችሁ። ግን እሱ ሲናደድ ትንሽ ይከፋዋል የሆነ ነገር እንትን ይላል እንጂ ጨጓራ ህመም አራዳ ነው ብሏል ጋሽዬ። ስለዚህ ያን ያክል ሆስፒታል የሚያስተኛው ሆኖ አይደለም። ሆስፒታል ተኛ እንደዚህ ነው እያላችሁ ከዚህ በፊት የሆነ ፕራንክ የሰራበት ነበር ሞቤል እንትን ላይ ሆኖ ማለት ነው። ይሄ ምንድነው አምቡላንስ ላይ ሆኖ እሱን እያቀናበራችሁ እየለጠፋችሁ ታምሌል እያረጋችሁ በብሩክ አሸቅሉ። እሺ በበሽታ አይቀለድም። ስነ ስርዓታችሁን ያዙ። ነገ ጠዋት የሚጸጽታችሁን ነገር አታድርጉ። ለሰው መልካም ነገር ተመኙ። እና አንዳንድ ጊዜ ራሳችሁን ማታውቁ አላችሁ። ራሳችሁን ወቁ። በቃ ወደ ራሳችሁ ተመለሱ። ስለ ሀይሚና ስለ ብሩኬ ማብካታችሁ ይቁም። ካወካችሁም ደግሞ ጥሩ ነገር አብኩ። መልካም ነገር፣ ማይሆን ነገር ውሸት አታውሩ። ሀይሚ ጠፋች፣ ሀይሚ ታነቀች፣ ብሩኬ ሆስፒታል ገባ፣ እንደዚህ ሆነ፣ ሀይሚ ታገተች። የእናንተ ወሬ ስልችት ነው የሚለው ስልችት። እና ዳኒ ልኩ አግኝቷል። ከሶሲ ህይወትም ከፈለክ መውጣት ትችላለህ ብሏል። ሶሲ የብሩክና የሃይሚን ግን አንድነት ፈልገዋለሁ ብላለች። በዚህ አጋጣሚ ሶሲዬ ጥሩ ነገር ነው ዛሬ ያወራችሁ። በጣም ደስ ብሎኛል። ከሃይሚ ጋር ፒስ ስለሆኑ በጣም ተመችቶኝ ደስ ብሎኛል፣ እውነት ለመናገር ማለት ነው። ምክንያቱም እኛ ሴቶች እንደዚህ አንጨካከንም። የዚህን ያክል ነን። አያችሁ አይደለ? ደግሞ በወንድ ተጣሉ ተብለው ሚዲያ ላይ ራሱ መጠመድ የለባቸውም። የአራዳ ልጆች አይደሉ ሁለቱም፣ ሃይሚም ሶሲም የአራዳ ልጆች ናቸው እኮ እናቴ። እንዲህ የገባቸው ፒስ ሆነው መጡ። እንደዛ ተዋጣው ዛሬ ላይ ፒስ ሆነው መጡ። ነገ ደግሞ የተሻለ ነገር ላይ ሆነው የምናያቸው ይሆናል። ውድ ቤተሰቦቻችን ዛሬ ከመሸን የመጣሁት እኔ እንግዲህ ከመሸን በመጣም
ያየሁትን ነገር ነው ያወራሁት ማለት ነው። ዛሬ እንግዲህ ዳኒን አይደለም ልታወራው ልታገኘው ማትችል ሃይሚ ብዙዎቻችሁ ሃይሚ ለምን ዳኒን ብሎክ አታረገውም ብላችሁ ነበር። ይሄው ብሎክ አድርጋላችኋለች። ኢትዮጵያ ላይ ብሎክ የለም ወይ? ለምንድነው ብሎክ ማታረጋቸው? ሃይሚ ለምን ታገኘዋለች እያላችሁ ነበረ። ያው እንዳላችሁ ተሳክቷል። ዛሬ ግን በሶሲ በኩል ነው። ሶሲን በሌላ ቁጥር ነው ያገኘቻት። ከማንም ሰው ጋር አግላ ለብቻዋ ነው ያለችው ሃይሚ ማለት ነው። እንደዚህ የሚያስደብራትን ሰው ማበረታታት የለብንም። ከሚያደርገው ነገር መመለስ አለበት። ሲሆን ሃይሚን ተንበርክኮ ይቅርታ መጠየቅ አለበት። እንደዛ ላደረገው ነገር ሁሉ ተንበርክኮ መጠየቅ አለበት። ሌላው ቀርቶ ማለት ነው ለሷ ለሃይሚ አይገባትም። ላይ በላይ ቁጭ ብሎ ከጓደኞቹ ጋር እኔ ሃይሚን ወድጃለሁ ስላልኩ ምንድነው ኃጢያቴ? ምንድነው ያ ሁሉ የቡታጀራ ሰው እኝኝኝ የሚልብኝ እያለ አፉን ሲከፍት ነበር አይደል እንዲ ዳኒ ከጅሮቹ ጋራ ማለት ነው። ይሄ ሁሉ ነገር ምን አስፈለገ? በሃይሚ መነገድ ምን አስፈለገ? እኔም እየነገድኩ ነው፣ ግን እኔ በጥሩ ነገር ነው የምነግደው። እኛ እኮ አብረን እንቁ እኮ ያልን ነው ያሳደግናቸው። እሱ እኮ ትናንትና ነው የመጣው። አንቺስ እየሸቀልሽ አይደለም የምትሉ ልጆች ማለት ነው። እሱ እኮ ትናንትና ነው የመጣው። ቢያንስ እንኳን አይረጋጋም። ቢያንስ እንኳን ጥሩ ነገር ይዞ ለሃይሚ የሚጠቅም ነገር ይዞ መጥቶ እንኳን ቢፈምስ ምን ችግር አለው? ዳኒን እኮ የጨረቃ ፋሚሊ ማንም ሳይ በዛ ላይ በላይ ሆኖ የሚያወራው ነገር እንዴት እንደሚያቃጥላቸው ከታችን ኮሜንት የሚጽፉት ለምን ትጽፉለታላችሁ? ለምን ትናደዳላችሁ? እሱ እኮ እየሳቀባችሁ ነው። አልገባችሁም ግን እናንተ። ስለዚህ አንድና አንድ ያበረታታችሁት እናንተ ናችሁ። 100 ሺህ ያስገባችሁት እናንተ ናችሁ። ልክ እናንተን ከፍ እንዳረጋችሁት እናንተም ዝቅ ማድረግ ትችላላችሁ። ግን ከዚህ ሁሉ ይሄ ሁሉ ነገር ከሚመጣ በጸባይ በፍቅር ሃይሚን ይቅርታ ጠይቅልን፣ ከዚህ በኋላ ካንተ ጋር እንድሰራ አንፈልግም ብላችሁ ወይም ደግሞ ቪዲዮ ባለማየት አድማ ማድረግ ትችላላችሁ። ምክንያቱም እየሄደበት ያለው ነገር ትክክል ስላልሆነ በዚህ 2 ቀን ውስጥ ሃይሚ ማለት ነው የ1 አመት ደስታዋን ያሳጣት። የምሬ ነው። በጣም ነው የከፋት፣ በጣም ነው የደበራት። በአንድ ቀን እንኳን እንደዚያ ማግኘት የማትፈልገውን ሰው እንኳን አይደለም ልታፈቅረው ቀርቶ ማግኘት ራሱ አትፈልግም። እና በዚህ ልክ ነው ጥላቻ ይዘራባት ማለት ነው። በዚህ ጭንቅላቷ ላይ ደግሞ እንደዚህ አይነት ነገር እንዲያድርባት አንፈልግም እኛ። ምክንያቱም እኛ በእንደዚህ አይነት ነገር አይደለም እሷን የምናቃት። በፈገግታ፣ በደስታ፣ በቀልድ፣ በጨዋታ፣ በግጥም በእንደዛ ነው እኛ ሃይሚን የምናቃት። አሁን ቢሆን በእንደዛ አይነት ሁኔታ እንድትቀጥል ነው የምፈልገው። ነገ የባሰ ነገር በሱ ተናዳ የሆነ በቃ ብዙ ነገር እንድታስብ አንፈልግም። ወደ ደስታዋ እንድትመለስ ከብሩ ጋር እንድትሆን ብዙ ልጆችም እየጣሩ ነው። ወንድሞቿም እንትናም ነፍጼም አይታችኋል። ስለዚህ ኦዲየንሶች እነሱም ማገዝ አለባችሁ ወደ ነበሩበት እንዲመለሱ። ቡሩኬም ቢሆን እንድታስታርቁኝ ብሎ ቃል አስገብቷችኋል። ይህንን ቃላቸውን መብላት የለባችሁም። ስለ ብሩክ መጥፎ ነገር ከመጻፍ የሁለቱን አንድነት መፈለግ ነው ያለብን። ገባችሁ ቤተሰቦች? ሃይሚን ይሄ ነገር ጎርቶም አይጎዳትም። ብሩኬ ፕራንክ ያደረገው ነገር ለሃይሚ ህይወት ምንም የሚያደርገው የሚቀንሰው የሚጨምረው ነገር የለም በፍጹም። ሶሲ እንደምታዩት ናት። የምትፈልግ ነገር አይነት ብትሆን ኖሮ ለምን ከካሜራ ጀርባ አታረግም? ቆይ ማድረግ ትችላለች ከካሜራ ጀርባ። ለእናንተ ለምን ታሳያቸዋለች? እና ይሄን ነገር ነው መገንዘብ ያለባችሁ ውድ ቤተሰቦች። ብዙዎቻችሁ ያልገባችሁ ነገር ይሄ ነገር ነው። ስለዚህ እንዲገባችሁ እፈልጋለሁ። ሶሲ በጣም ንጹህ ሰው ናት። ዛሬ እንዳየኋት ከሆነ ማለት ነው ከሃይሚ ጋር በእንደዚህ አይነት መልኩ ስለተገናኙ ደስ ብሎኛል ለመናገር። ሌላው ደግሞ አስሬ ይቅርታ ሲበዛ ያኔ መናናቅ ነው የሚመጣው። በተገናኛችሁ አጋጣሚ ይቅርታ አትባባሉ። አንድ ጊዜ ነው የሰው ልጅ ልቡ ይቅርታ የሚያደርገው። ከዛ ውጪ ሌላ ምንም ምለው ነገር የለም። ዳኒ የባህር ኩበት ሆነ እንደምትቀር ይሄ እርግጠኛ ነኝ። ወይ ከሶሲ አትሆን ወይ ከሃይሚ አትሆን ማለት ነው። ለሃይሚ በነገራችን ላይ ልኩን የነገረችው ለሷ ለ4 አመት ላፈቀርካት ሴት ላይ ያልሆንክ ለኔ እንዴት ትሆነኛለህ? እንዴት በቃ እኔ ከሴት የተለየው ምንድነው ነው ያለችው። ትክክለኛው መልስ ነው የሰጠችው በሚገርም ሁኔታ ማለት ነው። እና ብቻ ፈጣሪ አንደበትሽን ያጣፍጠው። ለዳኒ የመለሽው መልስ በጣም ነው ደስ ያለኝ። እኔ ሃይሚ ለባሏ ብቻ የምትናገረው ነገር ነው እንጂ የማይመቸኝ ለሌላ ሰው የምትናገረው ነገር አንጀቴን ራስ ነው የሚያደርገኝ ማለት ነው። እና ይመችሽ ሃይሚሻዬ፣ ደስታሽ ይመጣል ብዬ አስባለሁ በቅርብ ቀን።